በዚሁ ሌሰን ደግሞ ስለ ሚሞሪ ሪፕሬዘንቴሽን እናያለን። ዛት ሚንስ ሃው ቱ ሪፕሬዘንት ሚሞሪስ ኢን አሬይ የሚለው ለምሳሌ ስለ ቫሪያብልም ስናወራ ቫሪያብል ላይ እያንዳንዱ ሪፕሬዘንት የምናደርጋቸው ቫሊዎች የራሱ የሆነ ሚሞሪ አሳይን ይደረግለታል ወይም ይመደብለታል ብለን ነበር። ዘ ሴም ኢዝ ትሩ ፎር ኢን አሬይ እያንዳንዱ ቫሊዩ የራሱ የሆነ አሬይ ሚሞሪ ሪፕሬዘንቴሽን አለው ወይም ሚሞሪ ስፔስ ይመደብለታል ወይም አሳይን ይደረግለታል ማለት ነው። ለምሳሌ እንዴት ሪፕሬዘንት እናደርጋለን? ያው ቲዮሪ ሌሰኑ ላይ በደንብ አይተናል። ነገር ግን ለማጠናከር ያክል ለምሳሌ ኢንት እንበልና ኢንት ነም which is equal to ልክ እነዚህ አሬይ ሪፕሬዘንት በምናደርግበት ጊዜ አንድ እና ከዚያ በላይ የሆኑ ቫሊዎችን በአንድ ቫሪያብል ኔም ስቶር ለማድረግ ነው የምንጠቀማቸው። ነገር ግን እያንዳንዱ ቫሪያብል ወይም ቫሊው የራሱ የሆነ ሚሞሪ ስፔስ አለው ማለት ነው። ለምሳሌ 50፣ 60፣ 1000፣ 10000፣ 100000 ቫሊው ቢኖረው እያንዳንዱ 100,000 ቫሊው የራሱ የሆነ ሚሞሪ ሪፕሬዘንቴሽን ይኖረዋል ማለት ነው። ሶ ከዚህ ላይ ስንመጣ ነም ለምሳሌ 20 እንበልና 20 ማክሲመም ስፔስ ነው። ነገር ግን ከ20 በላይ ኤሌመንት አሳይን ማድረግ አንችልም። ማክሲመም ቫሊው 20 ይሆናል ማለት ነው። ስለዚህ በጣም ከበዛ በዚህ አሬይ ኔም ስቶር ማድረግ ወይም ሴቭ ማድረግ የምንችለው ቫሊው 20 ነው። ከዛ በታች ግን 1 0 2 3 4 እስከ 20 ድረስ አሳይን ማድረግ እንችላለን። ኢንዴክሱም ከዜሮ ይጀምራል። ስለዚህ እያንዳንዷ ኤሌመንት ቫሊዩ ሴቭ ታደርጋለች። ዘን ሌት ሚ ሴይ 23 45 65 34 and 78 67 and let me say 12 ብለን ስቶር እናደርጋለን። ሶ የእያንዳንዱን ሚሞሪ ስፔስ ለማግኘት ዛት ሚንስ የትኛው ሚሞሪ ስፔስ ላይ ነው ሴቭ የተደረጉት የሚለውን ወይም የትኛው ሚሞሪ ለየትኛው ቫሊዩ ሪፕሬዘንት ተደርጓል የሚለውን ለማወቅ ስንፈልግ ምን እናደርጋለን? ሲአውት እንልና ዘን ይቺ ሚሞሪ ስፔሷን ሪፕሬዘንት ብናደርግባት ሽፍት ፕላስ 7ን እንጫናለን። ዘን ነም ኦፍ ብለን ወይም ደግሞ ኖርማሊ ነም ብለን ከተው ነው ዛቲዝ የመጀመሪያውን ሚሞሪ ስፔስ ኤክስኪዩት ያደርግልናል ወይም የመጀመሪያውን ቫሊዩ ለምሳሌ 23 ያለበትን ቫሊዩ ኤክስኪዩት ያደርግልናል። እስኪ እንየው። ይኸው ከዚህ ጋር ላይ ይሄን ቫሊዩ ነው ኤክስኪዩት የሚያደርግልን ወይም ሪፕሬዘንት የሚያደርግልን ማለት ነው። ስለዚህ ከዚህ ሚሞሪ ኔም ላይ ነው 23 የምትለዋ ቫሊዩ የተቀመጠች ማለት ነው። ስለዚህ የመጀመሪያውን ቫሊዩ ኤክስኪዩት ለማድረግ እንደዚህ መጠቀም እንችላለን። ወይም ደግሞ ሽፍት ፕላስ 7ም ብንል ሴም ቫሊዩ ነው ኤክስኪዩት የሚሆነው ወይም ዲስፕሌይ የሚሆነው። አይሚን እዚህ ጋር ላይ እንትን ማለት አንችልም። እዚህ ላይ እንደዚህ ካለ ግን ምን እንላለን? ስፔስ ብለን ዜሮ እንላለን ማለት ነው። ስለዚህ ዜሮ ማለት አት ኢንዴክስ ዜሮ ላይ ያለው ቫሊዩ ከየትኛው ሚሞሪ ስፔስ ላይ ስቶር ተደረገ የሚለውን ለማወቅ የምንጠቀምበት ሜተድ ነው ማለት ነው ይሄኛው። ዘን 23 የት ጋር ነው የተቀመጠው? ዘን ይሄው ከዚህ ጋር ላይ ይችን ኤክስኪዩት ያደርጋል የቅድሟን ቫሊዩ ማለት ነው። ዘን ሌሎችንም ለማወቅ ለምሳሌ የዋንን እንደዚህ አድርገን ማወቅ እንችላለን መጻፍ። ዘን ይሄው ከዚህ ጋር ላይ ይቀመጣል። እስኪ የአንድ ሁለቶቹን በሪፒትድ በሆነ ቫሊዩ እናውጣቸውና ዘን ሌት ሚ ሴይ ኢንድ ኦፍ ላይን አገን ይህንም ኮፒ አድርጌ ፔስት ላድርጋቸውና ሌት ሚ ሴይ 1 ሌት ሚ ሴይ 2 ሌት ሚ ሴይ 3 የእነዚህ ቫሊዎች የት ላይ ተቀምጠዋል? እስኪ ይሄው ከዚህ ጋር ላይ እንደምታዩት የመጀመሪያው ቫሊዩ ከዚህ ጋር ላይ የተቀመጠው፣ ሁለተኛው ቫሊዩ ከዚህ ጋር ላይ፣ ሶስተኛው ቫሊዩ ከዚህ ጋር ላይ። ሶ ሚሞሪ ሪፕሬዘንቴሽን ኢን አሬይ እያንዳንዱ ኤሌመንት ከየትኛው ሚሞሪ ስፔስ ላይ ተቀምጧል ወይም ስቶር ተደርጓል የሚለውን ለማወቅ ስንፈልግ የምንጠቀመው አክሰስ ሜተድ አምበርሳድ አድርገን ናም ዛት ኢዝ ኔም ኦፍ ዘ አሬይ ብለን የትኛው ኢንዴክስ የሚለውን ኢንዴክሱን ስፔሲፋይ እናደርግለታለን። ዘን ዳይሬክትሊ ሪተርን ያደርግልናል ማለት ነው። ሶ ቫሊዩን ኤክስኪዩት ከማድረግ ይለያል። ቫሊዩን ማለት ዳይሬክት ቫሊዩን እና የትኛው ሚሞሪ ተቀመጠ የሚለውን ነው የምናውቀው። ለምሳሌ ቫሊዩን ለማውጣት ከፈለግን እንዳየነው ከዚህ በፊት ምን እንላለን? ናሞፍ ለምሳሌ ዋንን ኤክስኪዩት ማድረግ ከፈለጉ ነምልና ነሞፍ ዋን ዘን ኢንድ ኦፍ ኤል እላለሁ። አሁን ኤክስኪዩት የሚያደርግልኝ ሁለቱ ይለያያሉ። ይኸው ከዚህ ጋር ላይ እስኪ ተራ እናርጋቸውና ሁለቱን ዘን ዋን ነው። ነገር ግን ከዚህ ጋር ላይ ያለው ዲፈረንስ ስላለው ይህኛው አክሰስ የሚያደርገው ሚሞሪ ስፔሱን ነው፣ ይህኛው ግን ዳይሬክት ቫሊዩን ነው ማለት ነው።
አክሰስ የሚያደርገው። እስቲ ኤክስኪዩት እናድርገው። ዘን ይሄው እንደምታዩት አራት አለ። አራት የተቀመጠበት ስፔስ ደግሞ ይሄን ይመስላል ማለት ነው። ስለዚህ የሌሎችም ሚሞሪ ስፔስ በተመሳሳይ መልኩ እናያቸዋለን። ለምሳሌ ሶሪ እስኪ ይሄኛውን ኮፒ አድርገን ፔስት እናድርገውና ይቺን ማጥፋት ማለት ነው። ስለዚህ ይሄኛው ቫሊዩ ዛት ሚንስ እዚህ ጋር ያለው ሚሞሪ የተቀመጠው ቫሊዩ ከዚህ ጋር ያለው ኢለመንት ይሆናል ማለት ነው። ዘን ይሄው እንደምታዩት ከዚህ ጋር ላይ እንደዚህ ይቀመጣሉ። ሶ ሚሞሪ አክሰስ ኤንድ ሚሞሪ ሪፕሬዘንቴሽን የምንለው በቀላል አገላለጽ ይሄንን ይመስላል ማለት ነው።